Stop waiting for people to talk to you. If you want to speak English, you have to be the one who speaks first. All right? So, እንግሊዝኛ መናገር ከፈለጋችሁ ምንድነው ማድረግ ያለባችሁ? ቀድማችሁ እናንተም መጀመር መቻል አለባችሁ ማለት ነው። ሁሌም ዝምታው የሚፈጠረው ምንድነው? ቀድሞ የሚያወራ ሰው ሲጠፋ ማለት ነው። ያን ለማድረግ ደግሞ እናንተ እንግሊዝኛ መጠየቅ መቻል አለባችሁ ማለት ነው። So, today we're going to learn about እንዴት ጥያቄ መጠየቅ እንችላለን የሚለው ነው። So it looks very simple ቀላል ይመስላል ነገር ግን ብዙዎቻችሁ ታደበላልቁታላችሁ ማለት ነው። ስለ ማንነት ስትጠይቁ ስለ ቦታ ስትጠይቁ ስለ ስሜት ስንጠይቅና ስለምንችለው ነገር ስለምናደርጋቸው ነገሮች ስንጠይቅ የተለያዩ ነገሮች ናቸው። በተለያየ መንገድ ነው የምንጠይቃቸው እነዚህ ፕላስ ደግሞ ስፔሲፊክ የሆነ መረጃ ስንፈልግ ጥርት ያለች መረጃ ስንፈልግ እንዴት መጠየቅ እንችላለን የሚለው ነገር በዛሬው ትምህርታችን የምናየው ይሆናል። So የዛሬው ትምህርታችን ምን ይሆናል ማለት ነው? Asking question in English በእንግሊዝኛ ጥያቄ እንዴት እንጠይቃለን የሚለው ነገር ዛሬ እስከ መጨረሻው እንዘጋዋለን ማለት ነው። በደንብ እንትን ባለ ትምህርት Hello and welcome everybody. This is me, your teacher Henny. How you all doing? እንዴት ናችሁ? ዛሬ day 3 ላይ ደርሰናል ማለት ነው። Let's dive into it. ጥያቄዎች መጠየቅ ስለሆነ የመጀመሪያው የምናየው structure is are ተጠቅመን የምንጠይቅበት ነው ማለት ነው። እነዚህ ምን ይባላሉ? verb to be የምንላቸው ማለት ናቸው። verb to be በደንብ ከዚህ በፊት ሰርቼባችኋለሁ ቪዲዮዎች የተለያዩ ቪዲዮዎች አሉ። verb to be by English ብላችሁ ብትጽፉ ታገኛቸዋላችሁ ማለት ነው። so ምን ይባላሉ? እነዚህ የመሆን ግስ የሚባሉ ናቸው። ምን የሚባሉ? የመሆን ግስ ብለን የምንጠራቸው ናቸው ማለት ነው። ከመሆን ጋር የተገናኘ ነገሮችን ለመግለጽ ስንፈልግ የምንጠቀማቸው ናቸው ማለት ነው። so የመጀመሪያው ስንመለከተው ምንድነው? are you ብለን የምንጀምረው ነው። are you ብለን የምንጀምረው ነገር ምን እያልን ነው? አንተ ነህ እንዴ ብለን ለመጠየቅ ስንፈልግ ምን አንተ የሆነ ነገር ነህ ብላችሁ መጠየቅ ስትፈልጉ ነው። ምን ማለት ነው? አንተ ደስተኛ ነህ? አንተ ሄኖክ ነህ? አንተ ዶክተር ነህ? አንተ ቤት ነህ? አይሲ ይሄ ሁሉ ነገሮች ነህ ያያችሁ መጠየቅ የምትፈልጓቸውን ምን ማድረግ ትችላላችሁ ማለት ነው። are you ብላችሁ መጠየቅ ትችላላችሁ ማለት ነው። ኤግዛምፕል are you ready? ዝግጁ ነህ? አንተ ዝግጁ ነህ? are you sure? እርግጠኛ ነህ? Are you tired? ደክሞሃል? Are you married? አግብተሃል? Are you at home? እቤት ነህ እያላችሁ እየጠየቃችሁ ነው። ስለዚህ አንተ እንደዚህ ነህ እንዴ ብላችሁ መጠየቅ ስትፈልጉ are you ብላችሁ ትነሳላችሁ ማለት ነው። እስኪ እኔን የሆነ ጥያቄ ጠይቁኝ። are you ብላችሁ የሆነ ጥያቄ ያስቀምጡበት። you gotta practice. very nice. ስለዚህ are you ብላችሁ ከሆነ አንተ ነህ እንዴ እያላችሁ እየጠየቃችሁ ነው ያላችሁት ማለት ነው። excellent. so ትንሽ ቀየር ብናረጋት የግድ አንተ ብቻ ላይሆን ይችላል። ለምሳሌ እነሱ መጠየቅ ብትፈልጉ ምንድነው የምታደርጉት? very simple. you የነበረችውን መቀየር ነው። ለምሳሌ እነሱ እቤት ናቸው እንዴ ማለት ብፈልግ ምን ላለው? are they at home ብዬ መጠየቅ እችላለሁ ማለት ነው። እነሱ ቤት ናቸው እንዴ እያልኩ እየጠየቅኩ ነው ማለት ነው። እነሱ ደስተኛ ናቸው እንዴ ማለት ብፈልግ are they happy? are they happy? you got it? ስለዚህ they የምትለውን ብቻ በመቀየር ስለነሱ you የምትለው ወደ they በመቀየር ስለነሱ መጠየቅ እችላለሁ ማለት ነው። understood? very nice. አሁን ደግሞ ስለ እሱ መጠየቅ ብንፈልግስ it's easy ነው። ምን የሚባሉት እንጠቀማለን እዚህ ጋር? is she, is he ወይም is she ብለን ጥያቄ ምልክት ማድረግ እንችላለን ማለት ነው። ለምሳሌ is he ብለን ብንጀምር is he happy? እሱ ደስተኛ ነው እንዴ እያልኩ እየጠየቅኩ ነው ያለሁት ማለት ነው። ክሊር አይደለ? ለምሳሌ እሷ እህት ናት እንዴ ማለት ብፈልግ እንዴት እላለሁ? is she ያንተ እህት አይደለ? your sister question mark አደርጋለሁ ማለት ነው። ስለዚህ is he ማለት ምን ማለት ነው? is he ማለት ምን ማለት ነው? እሱ ነው ወይ ነው ብለን ጥያቄ ስናደርግ እሱ ደስተኛ ነው? is he happy? እሱ ቤት ነው? is he at home? is he at home? እሱ ደክሞታል? is he tired? is he tired question mark አደርጋለሁ ማለት ነው። is he tired? እሱ ደክሞታል እያልኩ እየጠየቅኩ ነው ያለሁት ማለት ነው። understood? ስለዚህ እሱ እንደዚህ ነው እንዴ ብላችሁ መጠየቅ ስትፈልጉ is he ብላችሁ የምትጠይቁት ነገር ቁጭ ግን ምን መሆን አለበት ነው የሚለው ነገር ከመሆን ጋር የተገናኘ
ደስተኛ መሆን ድካም መሰማት ሲኖር አንደርስታንድ ማንነትን ለመጠየቅ ስትፈልጉ ነው የምትጠቀሙት። እንዳትረሱ ምን ስሜትን መጠየቅ ከፈለጋችሁ የሆነ ሰው እየሰማ ያለውን ስሜት ማንነቱን እና ስራውን መጠየቅ ከፈለጋችሁ እንዲሁም ያለበትን ቦታ በደንብ እዩልኝ። ያለበትን ቦታ ስራውን ስሜቱን እና ማንነቱን መጠየቅ ስትፈልጉ ነው እነዚህን የምትጠቀሙት ማለት ነው። እነዚህ የምትጠቀሙት መቼ ነው? የሰውየውን ስራ ማንነት ቦታውንና ስሜቱን መናገር መጠየቅ ስትፈልጉ እነዚህን ትጠቀማላችሁ ማለት ነው። አንደርስታንድ ቬሪ ናይስ። አሁን ሌትስ ሲ ኔክስት ዋን ወደሚቀጥለው ደግሞ እንመልከት። አሁን ደግሞ ዱና ዳዝን በመጠቀም እንዴት ጥያቄ እንመሰረታለን። ሁለቱን የምንጠቀም ብዙ ጊዜ ምን አይነት ነገሮች ላይ ሲሆን መሰላችሁ? ከተግባር ጋር የተገናኙ ነገሮች ላይ ከማድረግ ነገሮችን ከማድረግ ጋር ሲገናኝ እና ከማወቅ እና አለኝ የምንላቸው ነገሮች የምናውቃቸውን ያሉኝን ነገሮችን የማደርጋቸውን ተግባራቶች ሁሉ ለመጠየቅ ስንፈልግ ዱና ዳዝ እንጠቀማለን ማለት ነው። በጣም በብዛት ከምንጠቀማቸው የጥያቄ መንገዶች ውስጥ አንደኛው ይሄኛው ነው ማለት ነው። ኦልራይት ዱ ኤንድ ዳዝ የምንላቸው አሉ። ሁለቱ ምንድናቸው ልዩነታቸው ካላቸው ኢዝ ቬሪ ሲምፕል ነው። ዱን የምንጠቀመው ለማን ነው የምንለው አለ እና ደግሞ ዳዝን ለማን እንጠቀማለን የምንለው አለ ማለት ነው። ዱን የምንጠቀመው ፎር አይ ዊ ዩ ዘይ እንላለን። ከዛን ዳዝን ደግሞ ፎር ሺ ፎር ሂ እና ኢት ለምንላቸው እንጠቀማለን ማለት ነው። ስለ እኔ ስላወራ ስለ እኛ ስናወራ ስለ አንተ ስለ አንቺ ስለ እናንተ ሳወራ እና ስለ እነሱ ሳወራ ምን ዱ እጠቀማለሁ። ዳዝን ደግሞ ስለ እሷ ስለ እሱና ስለ ነገሮች ሳወራ ዳዝ እጠቀማለሁ ማለት ነው። ግን ብዙ ሰው የማይነግራችሁ ምን አለ መሰላችሁ? እዚህ ጋር የሚጨምሩ ሌሎች ነገሮች አሉ። ለምሳሌ ስለ ሄኖክ ባወራ ምንድነው የሚሆነው? ዳዝ ነው የምንጠቀመው ማለት ነው። ነገር ግን ስለ ሄኖክና ስለ እህቱ ወይ ደግሞ ሁለት ስሞችን ጠቅሼ ደግሞ ባወራ ምን ይሆናል? ዱ የሚለውን እንጠቀማለን ማለት ነው። ኤክሰለንት። ስለዚህ ጥያቄ ስናደርገው እንዴት እናደርጋለን? መጀመሪያ ዱን እናስቀምጥና ለምሳሌ ስለ ዩ ከሆነ ዱ ዩ ብለን እንጀምራለን። ለምሳሌ ዱ ዩ ስፒክ ኢንግሊሽ? እንግሊዝኛ ታወራለህ? ዱ ዩ ላይክ ኮፊ? ቡና ትወዳለህ? ዱ ዩ ላይክ ኮፊ? እዚህ ጋር የቡጠማ አባላቶች ካላችሁ ኮሜንት ላይ ያሳውቁኝ። ኦልራይት ሶ ዱ ዩ ላይክ የምትወዱትን ነገር ደግሞ ለመግለጽ ስትፈልጉ ዱ ዩ ላይክ ብላችሁ እዚህ ጋር ማንኛውም ነገር ማስቀመጥ ትችላላችሁ። ዱ ዩ ላይክ ከዛ ነገርየው ማስቀመጥ ትችላላችሁ ማለት ነው። አሁን እዚህ ጋር በዚሁ ላይ ከነካካናው አይቀር በደንብ ላሳያችሁ። ይሄ ነው እዚህ ጋር የምትወዱትን ነገር ነው የምታስቀምጡት። ናውን ከሆነ ስም ከሆነ ለምሳሌ ዱ ዩ ላይክ ኮፊ ዱ ዩ ላይክ አፕል ምናምን ማድረግ ትችላላችሁ። ተግባራትን ከሆነ ደግሞ የሆነ ነገር ማድረግ ከሆነ የሚያስደሳችሁ ምን ብላችሁ ጠይቃላችሁ? ዱ ዩ ላይክ ትሉና ለምሳሌ ተግባሩ ላይ ምን አይንጂ መጨመር። ለምሳሌ ፊልም ማየት ያስደስታል ወይ ትወዳለህ? ዱ ዩ ላይክ ዋቺንግ ሙቪስ question mark. Do you like playing football question mark ያረጋችሁ ማስቀመጥ። ስለዚህ do you like ካላችሁ በኋላ ስለ ተግባር ከሆነ የምታወሩት የሆነ ነገር እንደዚህ ማድረግ ትወዳለህ እንዴ ለማለት ከፈለጋችሁ verb ላይ አይንጂ ትጨምራላችሁ። ግን just noun ከሆነ ደግሞ ቁጭ ማድረግ ትችላላችሁ ማለት ነው እንደዚህ። all right next one do you have a car? መኪና አለህ? do you need help? እርዳታ ትፈልጋለህ እያለን መጠየቅ እንችላለን ማለት ነው። እዚች ጋር ምን ቀላል ነገር ላድርግላችሁ። ለምሳሌ if I want to ask about them ስለነሱ መጠየቅ ብፈልግ ዘይ የሚለውን ብጠቀም ምን ማድረግ ነው? ይችን ብቻ ማጥፋት ነው። ዩ ምትላ ወደ መቀየር ዘይ do they speak English? እንግሊዝኛ ያወራሉ? about we ለምሳሌ እዚህ ጋር ባስገባው እዚህ ጋር we do we like coffee? ቡና እንወዳለን እኛ እያልኩ እኛን እየጠየቅኩኝ ያለሁት ማለት ነው። so it's very simple። ነገር ግን ወደ ሶስተኛው ወገን ስንሄድ ወደ ሺ ሂ ኢትስ በምንሄድበት ጊዜ ምን ይሆናል? የምንጠቀመው ዳዝ ይሆናል ማለት ነው። ዳዝ ሺ ወይም ዳዝ ሂ እያልን እንጠይቃለን ጥያቄ። ለምሳሌ ዳዝ ሺ ኩክ ዌል? በደንብ ታበስላለች እሷ? ጎበዝ አብሳይ ናት ወይ እያልኩ እየጠየቅኩ ነው ማለት ነው። ኦር ዳዝ ሺ ኖው ዘ ዌይ? መንገዱን ታውቀዋለች እያልኩ እየጠየቅኩ ነው ያለሁት ማለት ነው። ስለዚህ ዳዝ ካልን ሺን ወይም ሂን ማድረግ። ለምሳሌ ዳዝ ሂ ኖውስ ዘ ዌይ የሚለውን መንገዱን ያውቀዋል እንደሱ ማለት ብፈልግ ምንም ማድረገው ሺን አጠፋና ወደ ምን ቀይራታለሁ? ወደ ሂ ዳዝ ሂ ኖው ዘ ዌይ ብለን እንገልጻለን ማለት ነው። አንደርስታንድ ቬሪ ናይስ። እስኪ እናንተ ደግሞ ይሄን አንድ ጥያቄ ጠይቁኝ እስኪ። ዱ ዩ ብላችሁ ጠይቁኝ። ዱ ዩ የሆነ ነገር ዱ ዩ ብላችሁ የሆነ ነገር ጥያቄ ጠይቁኝ ማለት ነው።
ስለዚህ አሁን ደግሞ ወደሚቀጥለው የጥያቄ መንገዳችን እንሄዳለን ማለት ነው። ስቴይ ዊዝ ሚ። አሁን ደግሞ በጣም ኢምፖርታንት ወደ ሆነ ፓርት መተናል ማለት ነው። ጥያቄዎችን ለመጠየቅ ኤክስትራ ኢንፎርሜሽኖችን፣ ወሳኝ ኢንፎርሜሽኖችን እንዴት ነው የምጠይቁት የሚለው እንመልከት። ምን ይባላሉ? እነዚህ WH questions ይባላሉ። WH question ለምን ተባሉ? አብዛኞቹ የሚጀምሩት በምንድነው? በWH ስለሆነ ማለት ነው። WH questions ምንድነው? በቃ ኢንፎርሜሽን ላይ ትኩረት ያደረጉ ናቸው ማለት ነው። የመጀመሪያው ዋት የሚለው ነው። ዋት የሚለውን የምንድነው የምንጠቀመው? when you need an extra information፣ የሆነ ኢንፎርሜሽን ስትፈልጉ ምን የሚለውን ለመናገር ስትፈልጉ ምን ብላችሁ መጠየቅ ስትፈልጉ ዋት ትላላችሁ ማለት ነው። እነዚህ WH question ለየት የሚያደርጋችሁ ከሌላው ብቻቸውንም ልትጠቀሙ ትችላላችሁ። ዋት ልትሉ ይችላል ምን ለማለት ስትፈልጉ የሆነ ነገር ክሊር ካልሆነላችሁ ወይ ደግሞ ያን ነገር ደግማችሁ መስማት ካለባችሁ ምንድነው ምናምን ለማለት ከፈለጋችሁ ዋት ብላችሁ መጠቀም ትችላላችሁ ብቻውን ማለት ነው። ነገር ግን አብረን በሴንቴንስ እስኪ እንመልከተው። ለምሳሌ what do you do ምንድነው የምትሰራው ማለት ነው። ባጭሩ ስራ ምንድነው እየተባለ እየጠየቅን ነው ማለት ነው። what do you do? what happened ምን ተፈጠረ? what happened ምን ተፈጠረ? all right what is this ይሄ ምንድነው እያላችሁ እየጠየቃችሁ ነው ማለት። ስለዚህ ምን ለማለት ስትፈልጉ what ትሉኛላችሁ ማለት ነው። the other one is where የት ማለት ነው። ይሄኛው ደግሞ የት ስለ ቦታ ስትጠይቁ የት ማለት ትችላላችሁ። ይሄንም እንደዛው ብቻውን መጠየቅ ትችላላችሁ። ለምሳሌ የሆነ ሰው መጥቶ ቡና እንጠጣ ምናምን ሲላችሁ የት where simple አይደለ? where good example where are you going እስኪ በሉኝ where are you going very nice የት ነው የምትሄደው? የት እየሄድክ ነው እያልኩ እየጠየቅክ ነው። where do you work የት ነው የምትሰራው? where do you work የት ነው የምትሰራው እያልን ነው ማለት። ስለዚህ where ማለት የት ማለት ነው። when ደግሞ ምን መቼ ማለት ነው። መቼ ስለዚህ ስለ ጊዜ መጠየቅ ስትፈልጉ ጊዜ ጋር የተገናኘ ነገር መጠየቅ ስትፈልጉ ምን ተጠቀማላችሁ? when ማለት ትችላላችሁ ማለት ነው። ይሄንን ብቻውን መጠቀም ትችላላችሁ። ለምሳሌ let's meet ስላችሁ እንገናኝ ስላችሁ መቼ when የት where got it very simple ግን useful ናቸው ማለት ነው። ለምሳሌ when will you finish መቼ ነው የምትጨርሰው? when will you finish መቼ ነው የምትጨርሰው እያላችሁ ነው ማለት ነው። the other one when is your birthday የተወለድከው መቼ ነው አይደለም። ይሄ ልደት ቀን መቼ ነው ያልኩ እየጠየቅኩ ነው ማለት። when is your birthday ልደትህ መቼ ነው ያልኩ እየጠየቅኩ ነው ማለት። ስለዚህ when መቼ ይሆናል ማለት ነው። the other one why ለምን ማለት ነው። ለምን ለማለት ስንፈልግ why are you crying ለምንድን ነው የምታለቅሰው? why is he late ለምንድን ነው ያረፈደው? why do you like English እንግሊዝኛ ለምን ነው የምትወዱት ወይም የምትወደው ያላችሁ መጠየቅ ትችላላችሁ ማለት ነው። ይሄንንም እንደሌሎቹ ብቻው ልትጠቀሙ ትችላላችሁ። የሆነ ምክንያት የሆነ ሰው ሲጣችሁ እንደዚህ ማድረግ አልፈልግም why ለምን why is that ያ ለምንድን ነው የሆነው ያላችሁ መጠቀም ትችላላችሁ ማለት ነው። ስለዚህ እነዚህን አሁን የተማርናችሁ 3 የጥያቄ መንገዶች አሉ አይደለ? በደም ማየት ይኖርባችኋል ማለት ነው። ቤዚክ ናቸው፣ ቀላል ናቸው፣ ግን ብዙ ሰዎች ምን ያቀያየራችሁ ተጠቀሟቸዋላችሁ ማለት ምን አየን? የመጀመሪያው ያየነው verb to be ዎችን ተጠቅመን መግለጽ ነው። verb to be ዎችን ስንጠቀም ምን አለን? ስሜታችንን ለመጠየቅ ስንፈልግ፣ የሆነን ሰው ስሜት መጠየቅ ብንፈልግ፣ ማንነት መጠየቅ ብንፈልግ፣ ያለበትን ቦታ መጠየቅ ብንፈልግ እና ስራውን መጠየቅ ከፈለግን is am are የሚባሉትን ተጠቅመን እንጠቀማለን። ስለ አንድ ሰው ከሆነ የምትጠይቁት you are ያላችሁ are you ያላችሁ ጠይቁታላችሁ ማለት ነው። are you a doctor are you happy are you at work you see are you Enoch ያላችሁ ማንነትን፣ ስራ፣ ስሜትን መጠየቅ ትችላላችሁ ማለት ነው። ሁለተኛ ላይ ደግሞ do እና does አየን። ይሄ ደግሞ ከእንቅስቃሴዎች ጋር የተገናኘ ነገር፣ ከንብረት ጋር የተገናኘ ነገሮችን ሲሆን፣ ከችሎታ ጋር የተገናኙ ነገሮችን ሲሆን do እንጠቀማለን። ለምሳሌ do you speak English እንግሊዝኛ ታወራለህ? do you see so የሆነ ነገር ችሎታን እየጠየቅን ያለ ነው ማለት ነው። አሁን ደግሞ መጨረሻ ላይ ያየናችሁ WH question ናቸው። እነዚህ ከነዛ ጋር ሊቀላቀሉ ይችላሉ፣ ግን ስፔሲፊክ የሆነ መረጃ ልይት ያለ ጥርት ያለች ኢንፎርሜሽን ስትፈልጉ WH questionን ትጠቀማላችሁ ማለት ነው። ለምንድነው ጥርት ያለች ያልኳችሁ? በውስጡ እኮ የቅድም የተማርናቸው አለ። ለምሳሌ ይሄን ባጣ ዱ አለች አይደል? እዚህ ጋር whereን ባጠፋ
are you going እየሄድክ ነው ብለን እየጠየቅን ነው አይደለ? where ሲገባ ግን የት እየሄድክ ነው የሚለውን ያመጣባል። ስለዚህ WH question ስራቸው ምንድነው? በቃ ስፔሲፊክ የሆነ ጥርት ያለ መረጃን ለማግኘት ይረዳቸዋል ማለት ነው። understood? hopefully የዛሬን ትምህርት enjoy እንዳደረጋችሁ ተስፋ አድርጋለሁ ማለት ነው። so በኔክስት በday 4 ደግሞ እስከምንገናኝ I wish you all the best. Love you all. Bye bye.